በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን አዲስ ሰማይ አለና አዲስ ምድር የአባቴ ብሩካን ሊሰበስበን ይገለጣል ጌታ ልጆቼ ሊለን ይገለጣል ጌታ ልጆቼ ሐዘን ጭንቀት ይቅርና አይዞህ ወገኔ ተጽናና ሁሉም በጊዜው አልፎ ስለምናየው ሁሉም በጊዜው አልፎ ስለምናየው
መስቀል ያዘ
ጥሪት ቤተ ክርስቲያንን ያገለገለ የቤተ ክርስቲያን ጌጥ እንደ ኤሳው ብኩርናውን በምስር ወጥ ያልሸጠ ይልቁንም እንደ ያዕቆብ ካልባረከኝ አልለቅም ብሎ ከአምላኩ ጋር በፍቅር የታገለ ብርቱ ጀግና ሰው ነው። ዛሬ የአውደ ምሕረታችንን ኮከብ የሆነውን አንተን በክብር ስንሸኝ በልባችን ለረጅም ዘመን የታተመውን ትዝታ የዘራውን የወንጌል ዘር ኦርቶዶክሳውያን የስብከት ለዛ ሳይቀር ከመቃብር በላይ ከኛ ጋር አብሮ ይኖራል። ወንጌል የሰበከው የተገፋውን በእግዚአብሔር ቃል ያጽናናው አንደበት በጨለማ ውስጥ ለነበሩት ብርሃን የፈነጠቀው ትምህርት ዛሬም በጆሮአችን የቅርብ ጊዜ ትዝታችን ሆኖ ከኛ ጋር ይኖራል። መምህር ዘላለም እኔ ተወልጄ ባደኩባት በጅማ ዞን በአጋሮ ከተማ ለወንጌል አገልግሎት የዛሬ 30 ዓመት ገደማ አካባቢ በመጣበት በዛን ጊዜ በልጅነት አይምሮዬ እንደሱ በሆንኩ ብዬ የምመኘው ታላቅ አርያ የሆነ የወንጌል ሰው ነው። አድጌ የወንጌል አገልግሎት በጀመርኩበትም ጊዜ እያበረታታ መንገዱን እያሳየ ጉባኤ እየላከ ደቀ መዛሙርት ለቤተ ክርስቲያን እንዲበዙ የማያቋርጥ ድጋፍ ያደረገ በእኔ አገልግሎት መሰረት የጣለ ታላቅ ወንድሜን አጥቻለሁ። እነዚህ እግሮች ከከተማ አስፋልት እስከ ጭቃማ መንገድ ከታላላቅ አድባራት እስከ ገጠር አብያተ ክርስቲያናት ያረገጡት ቦታ የለም። ያለ ወንጌል አገልግሎት የደከመ አካል ልሂድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ቅዱስ ጳውሎስ የኛ መምህርም ሕይወታቸውን ክርስቶስ ስለሆነላቸው ሞት ጥቅም የሆነላቸው ዛሬ ወደ ሰማያዊ መንግስት በክብር የክብር ሽኝት እየተደረገላቸው ይገኛል። መምህር ዘላለም የሚሰብከውን የኖረውን የሰበከ ራሱን ክዶ ቤተሰቡን ትቶ ስጋዊ ምኞቱን ንቆ ቀንና ሌሊት የደከመ የመንፈስ ጥንካሬ ማሳያ የሕይወት መምህር ነበር። ዛሬ ግን መምህራችን ሙሽራ ነውና በለቅሶ ሳይሆን በዝማሬ እንሸኘዋለን። ተክሊሉ የወርቅ ሳይሆን የማያልፈው የክብር አክሊል ነውና ነጭ ለብሰን እንሞሽረዋለን። ምክንያቱም እሱ እንደሰበከው ሞት ለክርስቲያን እንቅልፍ ወደማያልፈው ደስታ መሸጋገሪያ ድልድይ በመሆኑ ዛሬ ዘላለም ያንን ድልድይ ተሻግሮታል፣ ወደማያልፈው ደስታም ገብቷል። አንተ ወደ ናፈከው ጌታ ብትሄድም ትንሽ ትልቅ የማይል ሰውን ሁሉ በእኩልነት የሚያይ የመልካም ስብዕና ባለቤት እንደ ማር የሚጣፍጥ የደከመውን የሚመክር አንደበት የተቸገሩትን የሚደግፍ እጆች በማጣታችን እኛ ግን እኛ ገና የፍርሃት ሳይሆን ለወንድማችን ካለን ፍቅር የተነሳ ነው። የማልቀስ የንስሐስ እንባ ማፍሰስ የሚገባው ፈጣሪ ይህንን ክብር እንዲያድለን ለራሳችን መሆኑ ካንተ ሕይወት ተምረናል። በዚህ ሐዘን ልባችን ቢሰበርም እንኳን ቅሉ ተስፋችን ግን ታላቅ ነውና ምክንያቱም ዘላለም በምድር ላይ የዘራ የፍቅር ዘር ለትውልድ እንደሚተርፍ እናምናለን። ያገለገልከው ጌታ በአብርሃም በይስሐቅ በያዕቆብ እቅፍ ያሳረፈልን እኛም ያንተን ፈለግ ተከትለን ያንተን ትጋት አርአያ አድርገን ለወንጌልና ለሰው ልጆች መልካምነት የምንተጋ አድርገን በመጨረሻም ለቤተሰብ ለወዳጅ ለዘመዶቹ አጠቃላይ ለመላው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ መጽናናትን ከልብ እመኛለሁ። እናመሰግናለን። ሊቀ ትጉሃን ክቡር ሊቀ ትጉሃን ቀሲስ ታጋይ ታደለ መልእክቶች የመጨረሻ የሆነውን የአዲስ አበባ ሀገረ ስብከት የሰባኪያን ወንጌል ህብረት አጠር ያለ መልእክት ሰምተን ከዚያ በኋላ ሌሎቹ ፕሮግራሞች ባጭሩ የሚቀርቡ ይሆናል። ናትን እግዚአብሔር እንዲሰጥልን እንመኛለን። መምህር ዘላለም ወንድሙ በሕይወት ዘመኑ ሁሉ ለእውነት የቆመ በትሕትናው የተመሰከረለትና እውቀቱን ለሌሎች በማካፈል የማይደክም ታማኝ አገልጋይ ነው። እሱ የኖረው ሕይወት ለብዙዎቻችን መምህራን ወንጌል ብርሃን፣ ለወጣቶች መመሪያ፣ ለተጠሙት ደግሞ የእውቀት ምንጭ ነበረ። ባበረከተው መንፈሳዊ እና ማህበራዊ አገልግሎት
የብዙዎችን ልብ የነካና በመልካም ስራው የማይረሳ አሻራ ያሳረፈ ታላቅ የቤተ ክርስቲያናችን ብርሃን የሆነ አገልጋይ ነው። ዛሬ ብፁዓን አባቶች፣ የገዳማትና አድባራት አስተዳዳሪዎች፣ ምዕመናን ሁላችንም በመምህሩ ሞት እጅግ ጥልቅ የሆነ ሐዘን ውስጥ እጅግ ጥልቅ የሆነ የአንገት መሰበር ውስጥ ገብተናል። ይሁን እንጂ በሥራው ግን ሁሌም ሲታወስ ይኖራል። ሞት መለየት እንጂ መጥፋት አይደለምና መምህራችን ካስተማረው ትምህርትና ከተወው መልካም ስም ጋር በልባችን ውስጥ ለዘላለም ተጽፎ ይኖራል። አንተ በጎ ታማኝ አገልጋይ፣ አንተ ቅን አገልጋይ፣ አንተ መልካም ወንድማችን፣ አንተ መሪያችን፣ አንተ ምሳሌያችን በትንሹ ታምናልና በብዙ ሾመሃለሁ ወዳለ ወደ ጌታ ደስታ ገባለህ። የዘላለም ምድራዊ ሩጫህን በድል አጠናቀህ ወደ ፈጣሪ እቅፍ ተጠርተሃልና እንግዲህ አሞኛል አስታሙኝ፣ እርቦኛል አጉርሱኝ፣ ከፍቶኛል አጽናኑኝ ወደማትልበት ወደ ጌታ ደስታ ግባለን። በመጨረሻ እንደ ሰባኪያነ ወንጌል ኅብረት መምህር ዘላለም ወንድሙ ኅብረቱን ከመመስረት ጀምሮ የኅብረቱ ከፍተኛ አማካሪ በመሆን ሲያገለግለን ቆይቷል። ስለሆነም እረፍቱን ከሰማንበት ቀን ጀምሮ በጥልቅ ሐዘን ውስጥ እንደሆንን ለመግለጽ እየወደድን፣ ይሁን እንጂ ከሞት በኋላ ትንሣኤ እንዳለው አምነን ዛሬም ወደ ጌታው ደስታ እንደሚገባ ስለምናምን በዚህ ቃል እንጽናናለን። በመጨረሻ ለቤተሰቦቹ በሥጋ ሳይወልዳቸው በመንፈስ ለወለዳቸው ልጆቹና ለቅርብ ወዳጅ ዘመዶቹ እንደዚሁም በአገልግሎት ለምንመስለው የወንጌል አገልጋዮች በሙሉ እግዚአብሔር አምላክ የልብ መጽናናትን እንዲሰጠን እንጸልያለን። ካለቀሱት ጋራ የሚያለቅስ ካዘኑት ጋራ የሚያዝን ጌታ ከዚህ ከባድ ወቅት አምላካችን እግዚአብሔር መምህር ዘላለሙን ሲነጥቀን ጥሎን በሄድ እንኳን በዛ እንደሚጸልይልን እናምናለን። መምህር የዘላለም ወንድሙ እረፍት የወልደ ሰማዕትን ሕይወት ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። አሜን አሜን። እንግዲህ መምህር ዘላለም እንደሰማችሁት የአዲስ አበባ ሀገረ ስብከት የሰባኪያን ኅብረት ሕይወታቸው አገልግሎታቸው የተሳካ እንዲሆን በብዙ ጥረት ከሌሎች ወንድሞች ጋር የመሰረተ ወንድም ነው። እንግዲህ እስካሁን የሰማችኋቸውን መልእክቶች አጠናቀናል። ከዚህ በመቀጠል በጣም ጥቂት የሆኑ የአባቶችና የወንድሞች ምስክርነቶች የሚቀርቡ ይሆናል። ታላቁ አገልጋይ መምህር ዘላለም በቀደም ሲል የተናገርኩትን መሸጋገሪያ እንዲሆን ደግማለሁ። የጀመራቸውን ነገሮች ለማስቀጠል ያሰባቸውን አቅዷቸው ብዙ ሲጥርባቸው የነበሩትን ነገሮች አብሮ እንግዲህ እሱ ያሰበውን ነገር መቀጠል እንድንችል በኢትዮጵያ ንግድ ባንክ በሀገር ውስጥ በቦሌ ቅርንጫፍ የባንክ ቁጥር 1075 18 62 192 አብርሃም ኤልያስ እና ዳዊት በሚል የባንክ አካውንት የተከፈተ ስለሆነ ድጋፋችሁን በዚያ እንድታደርጉ፣ በውጭ ሀገር ደግሞ በዋሽንግተን ዲሲ የዜል አካውንት መምህር ዘላለም በማለት የጀመራቸውን ነገሮች እንድናጠናቅቅ የጀመራቸውን ነገሮች እንድናስቀጥል አብይ ኮሚቴው ጥሪውን አስተላልፏል። ለዚሁም ማገዣ እንዲሆን ፈር በመቅደድ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ 50 ሺህ ብር በሀገረ ስብከቱ ስም ገቢ አድርገው ይህንን መልካም አገልግሎት አስጀምረውልናል። እንግዲህ የተወሰነ ነገር ደግሞ ያው መምህር ዘላለም እንደምታውቁት በሀገር ውስጥ ብቻ አይደለም በውጭ ሀገርም በተለይ በኢየሩሳሌም፣ በግብፅ፣ በሰሜን አሜሪካ የሌሎች ሀገር ዜጎችንም ሁሉ በማገልገል የታወቀ ስለሆነ ይህንን የሽኝት መርሃ ግብር እንደሚከታተሉት ተስፋ በማድረግ አጠር ያለች መልእክት በእንግሊዝኛ ቋንቋ አስተላልፋለሁ። መምህር ዘላለም was at the back of our struggle to safeguard
the treasures of Jerusalem, Holy Land, Ethiopian Orthodox monasteries, and their rightful presence. He was always along with the monastic community of our monastery in Jerusalem. He was backing, he was supporting, he was encouraging them. Mamir Zelalem was bridging our Oriental Orthodox relationship. He was always visiting the Coptic Orthodox Church, and he was also known by the members of the Coptic Orthodox Church. Mamir Zelalem was traveling all the way to Ethiopia and also restlessly to the entire world, preaching and serving the community. He was a model of our preaching. He was a model of charity. He was a model of good and worthy servant of Christ. We always remember him, always, and remember his good works. በመቀጠል ብፁዕ አቡነ ቀውስጦስ እሺ የመምህር ዘላለም ታናሽ አቶ አድነው መምህር አድነው መጋቤ ሐዲስ አድነው ስለ ወንድማቸው አጠር ያለ ምስክርነት ያቀርባሉ። እንግዲህ ዛሬ ብሳሳት አትፍረዱብኝ። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሞ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት መምህር ለምን አቅምም ጉልበትም ብርታትም አገር ግን ሁል ቀን ጀምሮ ቻችሁ ሐዘናችሁን ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁን ትንሽ እኔን የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም
ሕይወቱ ያልተቀየረ ሰው የለም። በዘቀየረ ሰው የለም። በዘቀየረ ሰው የለም። በዘላለም ቀየረ ሰው የለም። በዘላለም ቀየረ ሰው የለም። በዘላለም ችን የተወሰነ ነው። በገንዘብ እድሜ መጨመር አንችልም። በገንዘብ እድሜ መጨመር ቢቻል ኖሮ ለዘላለም እድሜ በጨመርንለት ነበር። በእውቀት እድሜ መጨመር አንችልም። በእውቀት እድሜ መጨመር ቢቻል ኖሮ ለዘልዬ እድሜ በጨመርንለት ነበረ። በስልጣን እድሜ መጨመር አይቻልም። በስልጣን እድሜ መጨመር ቢቻል ኖሮ ለመምህር እድሜ በጨመርንለት ነበረ። ነገር ግን የተወሰነለት እድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠነው ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ ሳልነው አተነዋል። ነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሻል። ቃለ ሕይወት ያሰማልን። ወንድማችን የተባረከ የተቀደሰ ቤተሰብ እንግዲህ ታናሽ ወንድሙም እንዲሁ ነው። እንደምታዩት ነው። አንተን ያኖርልን። በጣም ሁለት ብቻ በእናንተ ፈቃድ ዝናቡ ሰዓቱም እንደሄደ ነው። ከይዲዲያ መንፈሳዊ ማህበር ከሊቃውንት ጉባኤ ከአረጋውያን አባቶች የነበሩ መርሃ ግብሮችን ትተናል። ከሊቃውንት ጉባኤም እንዲሁ መልእክታቸውን በማህበራዊ ድረገጽ አስተላልፈዋል። መጋቤ ብሉይ ይዝራም በቃል ለመናገር ነበር፣ ከሰዓት ጥበት የተነሳ እሱን አሳልፈናል። በእናንተ ፈቃድ በአባቶች ፈቃድ እንዲሁም ከረጅም ቦታ ከባህሬን ድረስ እዚህ ድረስ ስለመጡ ሌላው ወንድማቸው ቀሲስ ዳንኤል ወንድሙ በጣም ለአጭር ሰዓት እንደው እሳቸውን ድምፅ እንድንሰማ ፈቃዳችሁ ይሁን እላለሁኝ። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን ሁላችሁ
አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘለዓለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያነ አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት 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 እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል። እንግዲህ የመጨረሻ የሚሆነው ከሰሜን አሜሪካ እዚህ ድረስ በመምጣት በማጀብ ወንድማችንን በክብር ለመሸኘት በዚያ ያስተማራቸውን ምዕመናንን ወንድሞቹ ካህናት፣ ዲያቆናትን በመወከል የሰሜን አሜሪካ የደብረ ገነት ደብረ ሰላም ደብር አስተዳዳሪ ሊቀ ካህናት መጠኑ ደብረ እግዚ አጭር መልእክት ያስተላልፉልን። ነገር ምንድነው? ቤተሰቡ አሁን ሚዲያ በጣም ፈጣን ስለሆነ በዓለም ላይ የቸኮለ ስላስቸገረን ቤተሰብ ከሚዲያ እንዳይሰማ በጣም ጭንቀት ያዘን። እንደ ይህንን ሊያግዙን የሚችሉ አካላት የርዕሰ አድባራት ሰላም ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ሊቀመንበር ዶክተር ደረሰ ቢቂላ፣ መላከማዊ ተስፋዬ መቆያ ዛሬ ከኔ ጋር አብረው የመጡት እና መምህር ዘላለም ወደ ዋሽንግተን ሲመጣ የሚያርፍባቸው አክባሪዎቹ ጋራ ስልክ እንዲደወል አደረግን። አጠቃላይ የጉዳዩ ባለቤት ርዕሰ አድባራት ሰላም ቅድስት ማርያም እንድትሆን የደብሩ ሰበካ ጉባኤ በቅጽበት ወስኖ አስፈላጊውንም ወጪ መድቦ አስተዳደሩ ተከታትሎ እንዲያስፈጽም መመሪያ ሰጥቷል። እኔም ውሳኔውን ተከታትለው የሚያስፈጽሙ መላከማዊ ተስፋዬ መቆያን በሜሪላንድ የምዕራፈ ቅዱሳን ቅድስት አርሴማ ቤተክርስቲያን አስተዳዳሪን ጨምሮ 7 አባላት ያሉት ኮሚቴ በማቋቋም መምህር ዘላለም ወንድሙ ሕይወትን ሙሉ ያገለገላት እናቱ ቅድስት ቤተክርስቲያን ከፍ አድርጋ አክብራ እንድትሸኘው የሚያስችል መርሃ ግብር አዘጋጅተን የኮሚቴውን አባላት የሥራ ድርሻ ሰጥተን ወደ ተግባር ገብተናል። ያጋጠሙ ፈተናዎች ቅድም የነገርኳችሁ ናቸው። ቤተሰቡ ትክክል ወይም በክብር ሳይሰማ ወሬ በተለያዩ ሚዲያዎች ለመውጣት የነበረው ውጥረቱ ዘመኑ እጅግ ከሃይማኖትም ከባህልም ጋር እያደረገ ያለውን ትንቅንቅ የከበደ ቢሆንም ሳይውል ሳያድር እንዲረዱ ለማድረግ ብዙ ጥረት ተደርጓል። እሱም ተሳክቶልናል። መምህር ዘላለም በዋሽንግተን ዲሲ ሀገረ ስብከት አድባራት እና ገዳማት እንዲሁም የኢትዮጵያ ቤተክርስቲያን ባለችበት ስቴት ሁሉ የሰጠውን አገልግሎት ታሳቢ አድርገን መልእክቱ ለሁሉም እንዲደርስ አጠቃላይ መርሃ ግብር አዘጋጅተን የመምህር ዘላለምን መንፈሳዊ ሕይወት በማሰብ የካቲት 30 ቀን 2018 ዓ.ም በነበረው የምህላና ኪዳን ጸሎት ጠዋት ማለት ሰዓት ጀምሮ በቤተክርስቲያኑ ውስጥ በመሰብሰብ በሰርክ ጸሎትና በዝማሬ በትምህርተ ወንጌል በሻማ ማብራት ስነ ስርዓት ክቡር አስከሬኑ ታጅቦ ወደ ቤተ መቅደስ ከገባ በኋላም በሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳን እንዲሁ በጸሎት ተቋይቷል። ሰኞ ማታ ለማክሰኞ አጥቢያ እኩለ ሌሊት ጀምሮ የርዕሰ አድባራት
የቻለ ሲሆን መልካም ስሙን አራያ ክህነቱን የወንጌል ትምህርት አሰጣጡን አጠቃላይ የሚናገር ብቻ ሳይሆን የሚያስተምረውን ሆኖ የሚገኝ ሁሉን በኩል የሚያይ ደከመኝ የማይል ትጉህ ኃላፊነት የሚሰማው ለክርስቶስ በጎች እንባውን የሚያፈስ ሆኖ በመገኘቱ በርካታ ምዕመናን ትምህርቱን ተከታትለው ንስሐ ገብተው ቅዳሴው ቅዱስ ሥጋውን ክቡር ደሙን ለመቀበል በቅተዋል። ዛሬ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በዕለተ ሰንበት የቆራቢው ብዛት ከ30 እስከ 40 ደቂቃ ይወስዳል። በአበይት በዓላት በ3 መንበር ተቀድሶ ለ40 ደቂቃ ያህል ይወስዳል። ዛሬ በዚህ ስርዓት ላይ የተገኙ ሊቃነ ጳጳሳትም ሕያው ምስክር ናቸው። ቦታውን ያዩት አሉ። በዚህ መካከላችን አሉ። ከግማሽ በላይ ያሉት ሊቃነ ጳጳሳት የሚያውቁት ነው ማለት ነው። ይሄም የመምህር ዘላለም የወንጌል ፍሬ ነው። መምህር ዘላለም ወንድሙ በሰሜን አሜሪካ ያለው የኑሮ ሁኔታ ለስጋው የተመቸ ቢሆንም በኢትዮጵያ ብዙ መንፈሳዊ ስራ አለኝ፣ እኔን የሚተካ የወንጌል መምህር እልክላችኋለሁ፣ በቻልኩ ጊዜ ደግሞ ከእናንተ ምንም ወጪ ሳልጠይቅ እየመጣሁ አገለግላለሁ በማለት ዛሬ የእሱን ክብር በመግለጥ ክቡር አስከሬኑ ወደ ሀገር ቤት በክብር እንዲገባ በማስተባበር መርሃ ግብሩን በመምራት የሽኝት ኮሚቴው አባል በመሆን ታላቁን አስተዋጽኦ ያበረከቱት መላከማዊ ተስፋዬ መቆያን ተከትሎልን እስከ ሕይወት ዘመኑ ለደብሯ ሰላም እድገት ሲሰራ የኖረ መምህር ወመገስጽ እውነተኛ ወንድማችን ነው። መምህር ዘላለም ወንድሙ አጠቃላይ በሕይወተ ሥጋ በኖረበት ዘመን የብዙዎችን ሕይወት በትምህርት ወንጌል የለወጠ ሁሉን በኩል የሚያይ ለደካሞች የሚያስብ ሀገሩን ኢትዮጵያንና ቅድስት ቤተክርስቲያንን አክብሮ ያስከበረ የወንጌል ገበሬ ብዙ እቅድና ፕላን ነድፎ ለመስራት ባሰበበት አፍላ ዕድሜው በእግዚአብሔር ተጠርቷልና ዛሬ በዚህ የክብር ሽኝት የተገኛችሁ ሁሉ ያቀደውን መልካም ተግባር ለመፈጸም አብራችሁ እንድትሰለፉ መታሰቢያውንም ለተተኪው ትውልድ እንድታቆሙ በእግዚአብሔር ስም ጥሪያችንን እናቀርባለን። በስብሐት ለእግዚአብሔር። መጋቢት 3 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ለመላው ቤተሰቡና ለኢትዮጵያውያን እንዲሁም ለኦርቶዶክስ አማኞች በሙሉ መጽናናቱን እግዚአብሔር ያድልልን። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። ሊቀ ካህናትን እግዚአብሔር ቃለ ሕይወት ያሰማልን። የቀሩን እንዳልኳችሁ 2 ጉዳዮች ብቻ ናቸው። አሁን በቀጥታ ቃለ እግዚአብሔር በብፁዓን አባቶች መልካም ፈቃድ መጋቤ ሐዲስ እሸቱ አለማየሁ የሰዋስወ ብርሃን ቅዱስ ጳውሎስ ኮሌጅ መምህር የሁላችንም መምህር የሆኑ አባት አጠር ያለ ቃለ እግዚአብሔር ሰምተን በመቀጠል ደግሞ ሊቀ መዘምራን ታላቁ አባታችን ታላቁ መዘምር ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንዲሁ አብረን ከእሳቸው ጋር በመዘመር የመርሃ ግብራችን ፍጻሜ ይሆናል። ብፁዓን ሊቃነ ጳጳሳት፣ የአድባራት የገዳማት አስተዳዳሪዎች፣ ሐዘኑ የደረሰበት ወላጅ እናቱ ወልደው ለእኛም ለቤተ ክርስቲያንም ያበረከቱልን ወይዘሮ ትክክል ወርቅ ስማቸውን በትክክል ከጠራው ይቅርታ ጠይቃለሁ። ወይዘሮ ትክክል ወርቅ ይመስለኛል። ወይዘሮ ትክክል ወርቅ ገብረ ኢየሱስ ወይዘሮ ትክክል ወርቅ ገብረ ኢየሱስ ወይዘሮ ትክክል ወርቅ ገብረ ኢየሱስ ናቸው። ምክንያቱም ይሄ ሁሉ የእሳቸው ማህፀን ፍሬ ስለሆነ በትክክል መጠራት አለባቸው። የዕለቱ ፓትርያርክም እሳቸው ናቸው። ይህን መርሳት አይገባም እውነቱን ለመናገር። እንዲሁም ከተለያየ ቦታ ጊዜ ጉዳዮቻችሁን ሰርዛችሁ በዚህ ቦታ የተገኛችሁ ወገኖቻችን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው ያልተለየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ለፈራሄ እግዚአብሔር ይሴኒ ድሃሪቱ ወይባርክ ወይትባረክ አመ ዕለተ ሞቱ። ይባርክ ቢል እያመሰገነ ይሞታል፣ ይትባረክ ቢል በሞቱ ጊዜ ይመረቃል፣ ይከበራል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ።
ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል። ሁሉም ተናግረዋል። የእሳቸውን ሐሳብ ስለወሰድኩ ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው ይሄ ፕሮግራም። ወንድማችን ዘላለም ከከተማ እስከ ገጠር ከገዳም እስከ ደብር ከውስጥ እስከ ውጭ በሰሜን አሜሪካ በካናዳ በአውሮፓ በአውስትራሊያ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች በአረብ ሀገሮች በጠቅላላ በአፍሪካ ሀገሮች ደቡብ አፍሪካን፣ ኬንያን፣ ጅቡቲን፣ ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከተላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ ያላንኳኳው ጆሮ ያልተከፈተለት ልብ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሰጣቸው ያዋረዷት አክብራቸው ያዋረዷት ከትቢያ ካፈር አንስታ ከፍ ያረገቻቸው ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ እነዛ ሰዎች እየከበሩ ሲዋረዱ እየመጡ ሲሄዱ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚል እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ መራዊ ዘይቀው ወይሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ ያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አስከብሮ አክብሮ ሙሽራው ያከበረ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መልእክት ሰዳለች። መልእክት አስተላልፋለች። ስሙኝ ሰማችኋለሁ፣ አክብሩኝ አከብራችኋለሁ። ቅዱስ ጳውሎስም ለተሰሎንቄ ሰዎች ሲናገር ወናስተበቋክሙ አኀዊነ ወቀወሙ ለለ ይጻሙ በውስቴትክሙ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይምህሩክሙ ጸንተው የሚያስተምሯችሁን እነሱን አክብርወሙ
ፍጹም ክብር ስጧቸው። አፍቅረወሙ በእንተኑ ገንዘባቸውን፣ አካላቸውን፣ እውቀታቸውን ላላባከኑ ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬ ያለሁኝ አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ የሰጣችሁ እነ መላከ ተስፋዬ እነ ሊቀ ካህናት መጡ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ ያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩ እሸቱ አለማየሁ የሰዋስወ ብርሃን ቅዱስ ጳውሎስ የአዲሳት የመጽሐፍት ትርጓሜ ጉባኤ መምህር የሁላችን መምህር እግዚአብሔር በክብሩ እግዚአብሔር ያክብርልን። በእውነት ለሁላችን የሚወል ቃል አስተላልፈውልናል። የመጨረሻ የሚሆነው ሊቀ መዘምራን በኩረ መዘምራን ኪነ ጥበብ ጋር አብረን ሁላችንም እንዘምር። አብረን እንዘምራለን። ሁላችንም እንነሳ።
ሞትን አትፍሩ፣ ኃጢአትን ፍሩ። ሞትን አትፍሩ፣ ኃጢአትን ፍሩ። ከጽዮን ከተማ እንዳትባረሩ ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። ትንፍሩ ትንፍሩ ከጽዮን ከተማ እንዳትወጡ እንጂ አምላክ ሞት ተሽሯል። ሕይወት መንገድ ሁሉ ጠርቷል። መጪ ወንድሙ ቃየል ነው ወንድሙ ቃየል ነው። ቃለ ሕይወትን ያሰማልን። መርሃ ግብሩን ጨርሰናል። አጠር ያሉ ማሳሰቢያዎች ስለ
በዚሁ አጠናቀናል። አጠር ያሉ ማስታወቂያዎችን ሰምተን ብፁዕ አቡነ ቀውስጦስ ሊቀ ጳጳስ ቃለ ቡራኬ ቃለ ምዕዳን በመስጠት ይሄን መርሃ ግብር በጸሎት እናጠናቀቃለን። ጉዟችን ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል ነው የሚሆነው። አጠር ያለ ማሳሰቢያዎችን መምህር አቅርቡልን። እሺ፣ ብፁዓን አባቶቻችን እንዲሁ ይሄ ሁሉ ተደክሞ ተሰርቶ መጨረሻ ጉዟችን የትራፊክ ማኔጅመንት ኤግዚቢሽን ማዕከልና የመስቀል አደባባይን እንዲህ አምሮ አሁን መብራት የለም አካባቢው ላይ እንዲህ አምሮ በሰላም እንዲከናወን አድርገውልናል። የኢትዮጵያ አየር መንገድ የአቪዬሽን ደህንነት ዋና መምሪያ ኃላፊዎች እንዲሁም ደግሞ ኢዮብ ደምሴ የድንኳን ስራ ድርጅት ይህን ድንኳን እና ሳውንድ ሲስተም ከወንበሩ ጋራ ሙሉ በሙሉ ችሎ ይሄ አምሮ እንዲከናወን አድርጎልናል። በተጨማሪም የታዳሽ ብረታ ብረት ባለቤት አቶ ክብሩ ይስፋ ተክሌን እጅግ አድርገን እናመሰግናለን። የአዲስ አበባ ሀገረ ስብከት የወጣቶች ህብረት የደብረመዊ ቅዱስ ሚካኤልና አካባቢ ላይ ያላችሁ የቅዱስ ራጉኤል እንዲሁም ደግሞ የአዲሱ ሚካኤል በአጠቃላይ አዲስ አበባ ላይ ያላችሁ ወጣቶች በሙሉ ትልቅ ክብር ይገባቸዋል። ይልቁንም ደግሞ ይሄ ህብረት እንዲስፋፋ ይሄ እንዲጠናከር ይዲዲያ መንፈሳዊ ማህበር መምህር ዘላለም ወንድሙ ያቋቋመው ነው። ለዚህ ስኬታማ ያደረገልን ይዲዲያ መንፈሳዊ ማህበር ነው። ኮሚቴው ውስጥም በዋና መሪነት አሉበት። እንዲሁም አዲስ አበባ ከንቲባ ጽሕፈት ቤትን በደንብ አድርገን እናመሰግናለን። ጽሁፍ ስለመጣ ነው። ይሄንን አሸኛኘት ስርዓት ያስተባበሩና ያስፈጸሙ የአብይ በማስፈጸም ሁሉ ተነግሯል። ወደ መርሃ ግብር መሪ ወደ መምህር ዳንኤል ወስዳቸው አለው። የቅዱስ ያሬድ የደብረ ይባቤ ቅዱስ ያሬድ አድባራትና ገዳማት በአጠቃላይ በሙሉ አንድ ላይ በመሆን አጅበን ልብሰ ተክህኖ የለበስን በክብር እንሄዳለን። አደራ መርሃ ግብራችን አምሮ መጨረሻ ላይ እንዳይበላሽ ጥንቃቄ ያስፈልጋል። አመሰግናለን። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መርሃ ግብራችንን በአባታዊ እና ቃለ ምዕዳን ጨርሰናል። ያማክሮታለሁ ፈልጎታለሁ። እሺ ለጻፈተ ትንሽ አባታችን ወደዚህ የታያለ በቃ
በቃ እዚህ ጋር አይጓችሁ አይቻልም ማለት አይደል? እሺ ነው ወደዚህ አድርጃችሁ አብረን ታይተን ትልቅ አገልግሎት የፈጸመው ወንድማችን በቤታችን ዋጋውን ከፍላለች። በስብከት ወንጌል ተርቀት የቀናበል ላይ ጠይቅም የሐዋርያት ይኖራል አባት ትናንትና ልጃችን አንጀቱን አስሮ ነበር ያገለገለው። አሁን ያን በቀደም አዝኜ ነበር፣ አሁን ተደስቼ ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢሮጥ አይታወቅም ነበር። 19 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት ነው የተደረገለት። በሰማይም እንዲሁ መላእክት በደስታ ይቀበሉት። ልጃችን ያማረ ያሁን ማስተማር ጊዜ ስለሌለ ብዙ ነበረ ስለሱ፣ ብዙ የምናገረው ነበረ ስለሱ። በራሱ ላይ ቆም ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት እህል አይቀምስም። ምስክሩ ሌላ ባይታዊ ነው። ምስጋና ለእግዚአብሔር። አራቱ ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። ተባረኩ። ዘላለም ያለ እውነተኛ መምህር ይተካልን። ለቤተ ክርስቲያናችን ይተካላት። ወዳግም ሀገር የሰውረን ምራቱን
መንግሥት ይመልስልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ሁሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዘላለሙ። ጌታችን አምላካችን መድኃኒታችን ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን ይቅር ባይ ለአባቶቻችን ለሐዋርያት ሥልጣኑን የሰጠ ከልጅነት እስከ እውቀት የሠራቸውትን ኃጢአታቸውን ያስተሰርይላቸው። አባቶች፣ እናቶች፣ ወንድሞች፣ ክርስቲያኖች ከዚህ የተሰበሰባችሁ ሁሉ ከኃጢአት የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን እግዚኦ መሐረነ ክርስቶስ እንተ እግዝእትነ ማርያም ማለት ነው። በሐሌዮ በነቢብ በገቢር ተሰራው ማይሰራ ኃጢአት እየተረጋጋችሁ ቤተሰቦቻቸውን ስለምናስቀድም ጥንቃቄ ያስፈልጋል። መጋቢት 23 ቀን በአራዳ ጊዮርጊስ የመምህር ዘላለም መታሰቢያ የጧፍ እና የሻማ መርሃ ግብር ተዘጋጅቷል። በሳሪስ አቦ 5 እና 6 ሁል ጊዜ ድሆችን የሚመግቡበትን መርሃ ግብር ተዘጋጅቷል። ላፍቶ ቅዱስ ሚካኤል ማታ ላይ እንዲሁም መታሰቢያ የጧፍ ማብራት ፕሮግራም ተዘጋጅቷል። መካነ ሰማይ ቅዱስ ቂርቆስ በ15 እንዲሁ ተዘጋጅቷል። ሰዓሊተ ምሕረት መጋቢት 21 ቀን ተዘጋጅቷል። ዛሬ መርካቶ ራጉኤል ተዘጋጅቷል መታሰቢያ። ሚያዝያ 19 ቀን አስኮ ደብረገነት ቅዱስ ገብርኤል ካቴድራል ተዘጋጅቷል። መጋቢት 13 ቀን ጸራሪያም ቅዱስ ሩፋኤል ተዘጋጅቷል። በአፍሪካ ህብረት በ12 የጧፍ ማብራት ፕሮግራም ተዘጋጅቷል። ጋርመንት ልደታ በ20 ልዩ የመታሰቢያ ጉባኤ ተዘጋጅቷል። እሺ ክቡር አስከሬኑ የሚሄደው በተዘጋጀለት ሰረገላ ላይ ስለሆነ እሺ አጅቦ ነው የሚሄደው ሰረገላውና ጥንቃቄ ያስፈልጋል። ሰረገላ ይዘህ መጣልን፣ በእውነት እናመሰግናለን። አጅበህ ትሄድልናለህ። ያው ካፊያ ስላለ ጥንቃቄ ለማድረግ ያክል ነው። ጎፋ ቅዱስ መርቆሬዎስ ዛሬና ነገ ማለትም መጋቢት 3 እና 4 ልዩ የመንፈሳዊ ጉባኤና የመታሰቢያ መርሃ ግብር ተዘጋጅቷል። ቅዱስ ያሬድ ግንቦት ወር ላይ ቅዱስ ያሬድ ግንቦት 11 ልዩ መርሃ ግብር ተዘጋጅቷል። ዓለም አቀፍ መርሃ ግብር እናመሰግናለን። ደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን መጋቢት 22 ቀን ልዩ መንፈሳዊ ጉባኤ ተዘጋጅቷል። መምህር ዘላለም ወንድሙን በማሰብ
ቴዲ ባናና እናመሰግናለን። እሺ በጣም እናመሰግናለን። የክብር ልብስ የለበሳችሁ ልብሰ ተክህኖም የለበሳችሁ የመዘምራንም በአጠቃላይ ቅድም በተነገረው ልክ መጠን ምንም አይነት መፋለስ ሳያጋጥም ስርዓት ባለው አግባብ ባለው የቤተ ክርስቲያኒቱን ክብር በጠበቀ መልኩ እያንዳንዳችን እንቅስቃሴያችንን ጠብቀን እንሄዳለን። የህብረት ዘማሪያን እንዲሁም ደግሞ የየሰንበት ትምህርት ቤት ዘማሪያን በአጠቃላይ ምስጋናችን የጋራ ይሁን። ወልደ ነጎድጓድ ቅዱስ ዮሐንስም በተመሳሳይ መልኩ ፕሮግራሙ መጋቢት 4 ቀን በልዩ መርሃ ግብር ይከናወናል። ጉዞ የሚደረገው እስከዛ ሰዓት ድረስ እንግዲህ አሁን መጋቢት 19 ቀን ወይንም ደግሞ መካነ ሰማይ ቅዱስ ገብርኤል ወንድሙ አስከሬን አሁን ወደ ሰረገላ ውስጥ ገብቷል። ከዚያ በኋላ በብፁዓን አበው ሊቃነ ጳጳሳት ከዚያም ደግሞ በአበው መነኮሳት ከዚሁ ጋር እናመሰግናለን። ቅድም ተናግረን ነበረ። አዲስ አበባ ላይ ያሉ የማህበራት ወጣቶች በጋራ በመሆን በጋራ ሆነን በጣም እናመሰግናለን። ደብረመዊ ቅዱስ ሚካኤል መጋቢት 12 ቀን ልዩ የጧፍና የመንፈሳዊ መርሃ ግብር ተዘጋጅቷል። እናመሰግናለን። በዚህ መንገድ ያው ይሄንን አየር ጤና የበለጠ እንዲስፋፋ የራሳችን አስተዋጽኦ አለ። መታሰቢያ ይካሄዳል። ሁላችን ጋር ይሁን። ደብረ ሰላም ወንድማችን ነፍሱን ይማር።